ፋብሪዞ ሮማኖ ስለ ማንቸስተር ሲቲ ቅጣት እውነተኛውን መረጃ ተናገረ። በርካቶች እንግዲህ በትናንትናው ዕለት ሲሰራጭ የነበረውን የማንቸስተር ሲቲ የክስና የቅጣት ጉዳይ መረጃው ትክክል አይደለም፣ የተሳሳተ መረጃ ነው ማለት ሲናገሩ ነበርም። አሁን ከሰዓታት በፊት ታዋቂው ዓለም አቀፍ የስፖርት ጋዜጠኛ ፋብሪዞ ሮማኖ መረጃው ትክክለኛ መሆኑን ከ30 ሚሊዮን በላይ ተከታይ ባለው የፌስቡክ ገጹ በኩል መረጃውን አጋርቷል። በዚህም ፋብሪዞ ሮማኖ ሰበር ብሎ ባወጣው መረጃም ማንቸስተር ሲቲ በተከሰሰበት 115 ክሶች ጥፋተኛ ሆኖ ከተገኘ ከ40 እስከ 60 ነጥብ ቅነሳ ሊደረግበት ይችላል። በዚህም ከፕሪሚየር ሊጉ ስብስብ ውጪ ሊሆን ይችላል በማለት መረጃው እውነተኛ መሆኑን በመግለጽ አጋርቷል። ፎሎ ማድረግ አዳዲስና ወቅታዊ መረጃዎችን ማግኘት ትችላላችሁ። ማንቸስተር ሲቲ 60 ነጥብ ሊቀነስበት ነው። ይሄው የሚሆነው ለምሳላችሁ 115 ክሶች እንዳሉበት ታውቃላችሁ ማንቸስተር ሲቲዎች ማለት ነው። ባለፉት 10 ዓመታት እና ከዛ በላይ ማለት ነው በጣም ብዙ ክሶች ነበሩበት ማንቸስተር ሲቲዎች። ዘንድሮ ግን ማለት ነው ይሄ እስካሁን ድረስ የተከሰሰበት ነገር ፍርድ የሚሰጥበት አመት ነው እየተባለ ነውና 60 ነጥብ ይቀነስበታል። ማን 60 ነጥብ ከተቀነሰበት ሲቲ ኔጌቲቭ ነው የሚሆነው። ኔጌቲቭ መግባቱ ብቻ አይደለም ፕሪሚየር ሊግ ላይ የቀሩትን ጨዋታዎች ሙሉን ኮንሲስተንትሊ ቢያሸንፍ ራሱ የሚያልፍ አይመስለኝም። ገብቷችኋል? ሻምፒዮንሺፕ ነው የሚገባው ሲቲ 60 ነጥቡ ከተቀነሰበት ማለት ነው። እኔ ግን ይሄ ነገር ተገቢ ነው ብላችሁ ታስባላችሁ? አሁን 60 ነጥቡ መቀነስ ብቻ አይደለም ሌላ ክሱ ላይ ደግሞ ማለት ነው ከተገኘበት እስካሁን የበላቸው ፕሪሚየር ሊጎች ደግሞ ይነጠቃሉ። ገብቷችኋል? ከዛ ውስጥ ማለት ነው ሊቨርፑል 2 ሻምፒዮን ይሆናል። ማንቸስተር ዩናይትድ ራሱ 1 ጊዜ ሻምፒዮን ይሆናል። ማንቸስተር ሲቲዎች በጣም ከባድ ኬዝ ውስጥ ነው ያሉት ማለት ነው። ይሄ ነገር ህጋዊ ሆኖ ከተገኘና 60 ነጥቡ የሚቀነስበት ከሆነ በጣም ከባድ ነው። እሺ ፋብሪዞ በፌስቡክ ፔጁ ላይ እንደምታዩት ለቁታል ማለት ነው ሪፖርቱ ማለት ነው። ሰሞኑ ሲነሳ የነበረው ጉዳይ ለምን ኢንስታግራም ላይ ለመልቀቅ ፈቃደኛ እንደሆነ አልገባኝም። ብዙ ፎሎወርስ ያለው ደግሞ እዛ ላይ ነው ከነዚህ በበለጠ ማለት ነውና ኢቭን ስቶሪ እንኳን ሊያደርገው ፈቃደኛ ነው። ቼክ አድርጌዋለሁ። ለምን እኔ ኮሬ ያለፈ ነገር እንደማይሆን ይሄ ጉዳይ በእርግጠኝነት ነው የምናገረው። የሲቲ ደጋፊ ያልተጨነቁ ነው ያልኩ ሌላው ደጋፊ የተጨነቁ እንዲ ዋንጫ ለመብላት ይሄን ሁሉ እዴ ስለ እኔ ዶኩ ተመለሰ አልተመለሰ እያልኩ ለዚህ ጨዋታ ይደርሳል እየተጨነቁኝ ነው። ይሄ ጉዳይ አዲስ ነገር አይደለም ለሲቲ ከአመት አምናም በእንደዚህ አይነት ታይም ላይ ሲነሳ የነበረ ሪፖርት ነው። ይሄ ጉዳይ ከ40 እስከ 60 ነጥብ ይቀነስበታል፣ ጥፋተኛ ሆኖ ከተገኘ ሪሊጌትም ይደረጋል ነው የሚለው ሪፖርቱ። ሲጀመር ማለት ነው ሪቻርድ ማስተርስ ራሱ የፕሪሚየር ሊግ ሲኢኦ ማለት ነው ሲቲን አይወዱትም። ሲቲ እኮ ከሶ ነበር እኮ ፕሪሚየር ሊግን በዚህ ጉዳይ ላይ ማለት ነውና አይወድም። ካስታወሳችሁ ራሱ የዛኔ ዋንጫ የበላን አመት ላይ ማለት ነው ዋንጫ የበላን ጊዜ ካስታወሳችሁ አርሰናል ጋር ነበረ ሄዶ የነበረው ከሲቲ ጋር እንደዚህ ናቸው። ሲቲ ማለት ነው 60 ነጥብ ሊቀነስበት ይችላል የሚል አንድ ሜትሮ ስፖርት የሚባል ምንነቱ ያልታወቀ መረጃ ኬንያ መጥቶ እኮ ነው ግራ ይገባኝ። እኔ ያልገባውበት ነገር የለም እኮ እና ጥፋተኛው 60 ነጥብ ሊቀነስበት ይችላል የሚል መረጃ ወጣ። ይሄ አልገረመኝም። ሲቲ ስፖርቶች አረባካችሁ መጀመሪያ ተረጋጊ ሀቢቢ፣ ትንሽ ስሜታዊ ሆነሻልና ለዛ ነው ያው መረጃውን ይዞት የወጣው ሜትሮ ስፖርት አይደለም ኬረን ማጌር ነው። ዘ ፕራይስ ኦፍ ፉትቦል የሚል ፖድካስት አለ በሳምንት 2 or 3 ቀን ነው መሰለኝ እንትን የሚለው እና እዛ ላይ ነው ቀርቦ ይሄንን ዱብዳ ይዞት የወጣው። ሰውየው ደግሞ የፒኤስአር ኤክስፐርት ነው። ብቻ በየአመቱ ወሬዎች ስለሚነሱ ላይክ የሚታመን እሱን እንተውና ማለት ነው። ያው ብቻ ደግሞ ያው አሁን ይዞልህ መጥቷል ፋብሪዚዮ ሮማኖም አሁን ከአንድ ሰዓት በፊት ምናምን ፖስቶታል። ያው የራሱ አይደለም ጎል ነው እንትን ዋቢ አድርጉ የእንትን ያለው ማለት ነውና እኔ አንድ አርሰናል ደጋፊ ግን ይሄንን ነገር እንደውም እንትን የማድረግ ነው የሚሆነውና እኔ በታሪክ አልፈልግም ሲቲ የሆነ ነጥብ ተቀንሶለት ምናምን ዋንጫ እንድናነሳ ማለት ነው። ገጥመሃል ነው ካሸነፍን ብናነሳው ፒስ ነው ላይክ እንትን ካልም ማለት ነው ማሸነፍ ደስ ይለኛል። ከዛ ውጭ ግን ሲቲ እንደዚህ ጥፋተኛ ሆኖ እንትን የሚል ከሆነ በቀላል የሚገኛል ብዙ ታይምም ይፈጃል ይሄ እንትን ለማለት ማለት ነው። የሚሆን ከሆነ ሲቲ ብዙ ዋንጫዎችን ነው የሚያጣው ሀቢቢ እንደሚባለው ብዙ ዋንጫዎችን ነው የሚያጣው። ብቻ አለ ሀቢብ አንቺ ግን ተረጋጊ ሀቢቢ፣ አይመቻችሁ። 40 ነጥብ እስከ 60 ነጥብ አይደለም ሙሉ የዘንድሮ ነጥቡ ተሽሮ ሊጓን ይውረድ ሻምፒዮንሺፕ አይደለም ሊጓን ይውረድ ማንቸስተር ሲቲ ብባል እኔ ነገም ዛሬም የማንቸስተር ሲቲ ደጋፊ ነኝ። በቃ በዚህ ክለብ አንዲት ነገር የሚለየኝ ነገር የለም። ምክንያቱም ከማንም ጫና ውጪ ነው የደገፍኩት። ራሴን ችዬ አባቴን፣ ወንድሜን፣ ቤተሰቦቼ ተነጥዬ የደገፍኩት ራሴን ችዬ ነው። ለምን እንጦሮጦስ አይገባም? አብሬው ነው የምገባው።
እግር ብሎ የሲቲ ደጋፊዎች ያሉበት ሁኔታ አኮኩሉ አልነጋም፣ አኮኩሉ ነግቷል። አረ በፈጠራችሁ እውነት ነው ያራዳ ልጆች። አረ ሲዲ ስፖርቶች ይቅር በሉ እናቴን የምሬን ነው። መረጃውን ከየት እንደሆነ በመድኃኒዓለም እመኑ ይብላችሁ እውን ሆነ እውነትም። እንዴት ነው ያጀማ? እንግዲህ ሰው ሲወድቅ ጠላቱ ብዙ ነው ይባላልና የኛን 2 ፕሪሚየር ሊግ መልሱ፣ የአርሰናል 2 ፕሪሚየር ሊግ መልሱ፣ የማን ዩናይትድ 1 ፕሪሚየር ሊግ መልሱ። ፈላዎች ቻው በቃ እናቴን የምሬ ነው። እዛ ከዋትፎርድ ጋር አፏ በሉ የምር። አረ የሰይጣን ጆሮ ይደፈን ትላለህ። አንዳንዴ ደግሞ አይ በፊት የበሉትም ይመለሳል ሲባል ደግሞ የሰይጣን ጆሮ አይደፈንም ትላለህ። ምንም ማድረግ አትችልም። ጊዜው ነው፣ ዘመኑ እንደዚህ ነው። የምሬ ነው። ውሃ ወደ ነፈሰበት ነው ያራዳ ልጅ፣ ወደ ነፈሰበት ነው። ንፋሱ ወደ ነፈሰበት ነው። ወደ ቀኝ ነፍስ ከሆነ ወደ ቀኝ ተነፍሳል፣ ወደ ግራ ፈላዎች እግዚአብሔርን ከእናንተ ጋር በመድኃኒዓለም አብሯችሁ ይሁን። እንዴት ነው ልባችሁ? ሽማግሌ እንዳትሆኑ፣ በስኳር ህመም አትሞቱ፣ በደም ግፊት አትሞቱ። በምን ጡጦን ያዙና እንድትነብሏችሁ የምሬ ነው። በዛው ሂዱ። ምንም ማድረግ አንችልም። አይዞን ያራዳ ልጆች። ማናማን እንዴት ናችሁልን? አድማጭ ተመልካቾቻችን እንዴት ውላችሁልናል? ይሄው ዜናው ወጣ፣ ይፋ ሆኗል። ፋብሪዚዮ ሮማኖ ከ30 ሚሊዮን በላይ ተከታይ ያለውና የዓለማችን ቁጥር አንዱ ጋዜጠኛ የመረጃ ነፍናፊ ፋብሪዚዮ ሮማኖ ይህንን መረጃ ወጥቶታል። ሲቲ ከ40 እስከ 60 ነጥብ ይቀጣል ጥፋተኛ ሆኖ ከተገኘ በ115 ክሱ። እኛም ይህንን መረጃ ከጥቂት ቀናቶች በፊት ከፋብሪዚዮ ሮማኖም ቀድመን ከ2 ከ3 ቀን በፊት ለቀነው ነበር። አንዳንዶች ውሸት ነው በሚል ስማችን ለማጥፋትና መሰል ነገር ለማድረግ ሞክረው ነበር። ነገር ግን እውነት ተደብቃ አትቀርም፣ ወጣለች። ለሌላ ጊዜ አቸኩሉ ለማለት ነው አንዳንዶችን። ነገር ግን ከኛ ጎናችሁ ደግሞ መረጃው ትክክል ነው በማለት አብራችሁ እያነበባችሁም መረጃዎችን እየተመለከታችሁ አብራችሁ እንደነበራችሁ ሁሉ ከልብ እናመሰግናለን። ጥቂቶች ናቸው በነገራችን ላይ እንደዚህ አይነት ረብሻ የሚያስነሱት። ሌላ ጊዜ እንማርበት ለማለት ነው። እንግዲህ የሲቲ ጉዳይ ነገሩ ከበድ እያለ የመጣ ይመስላል። በቀጣዮች ጥቂት ወራቶች ውስጥ ነገሩ የሚረጋገጥና የሚታይ ይሆናል። እውነት ሲቲ ከ40 እስከ 60 ነጥብ ይቀጣል ወይ? አብረን የምንመለከተው ይሆናል። እንደው መረጃውን ለመግለጽ ያህል ነው። ማስተማመኛ መረጃ ተገኝቷል። ፋብሪዚዮ ሮማኖም ዘግቦታል ለማለት ያህል ነው እኔ የመጣሁት። መልካም ቀን እንዲሆንላችሁ እመኛለሁ። ይመቻችሁ። ማንቸስተር ሲቲ በኤፍኤው በተከፈተበት 115 ክሶች ውስጥ ማለት ነው ጥፋተኛ ሆኖ ከተገኘ ከ60 እስከ 40 ነጥብ ቅነሳ ሊደረግበትና እንዲሁም ማለት ነው ወደ ሻምፒዮንሺፕ ሊወርድ እንደሚችል ነው እየተዘገበ የሚገኘው ማለት ነው። በእርግጥ እስካሁን ማለት ነው የክሱ ሁኔታ በመጣራት ላይ ነው። ወደ ውሳኔ የተገባ ነገር የለም፣ ግን ምርመራ እየተካሄደ እንዳለ ነው እንግዲህ የተዘገበ እንደሚገኝ ፋብሪዚዮ እየዘገበ የሚገኘው። አረ ሲቲዝን አይነፋም፣ አረ ሲቲዝን አይነፋም። እኔማ እንዲቀደስባችሁ አልፈልግም። ለማንኛውም ይሄ ነገር ብዙ ጊዜ ነው እየተነሳ ያለው። አንድ ነገር ሲደጋገም እውነት የመሆን ነገር ሊኖረው ይችላል። ለማንኛውም ግን ብዙ አትረበሹ። አይዞን ሲቲዝን አይዞን።